ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ይኸው ከች ብዬላችኋለሁ። ዛሬ ብቻዬን ነኝ። ለምን ብቻህን ሆንክ በሉኝ። ምንም ማድረግ አይቻልም። ዛሬ ፈላዎቹ እናትየዋን ይዘዋል ማለት ነው። አለቅ ብለዋል። ምንም ማድረግ አይቻልም። ዛሬ ኤሚ ከጎረምሶቹ ጋር ነች ያለችው። እኔ ብቻዬን ወደ እናንተ መጥቻለሁ ማለት ነው። ቤተሰቦቼ እናንተ አላችሁ፣ እኔ ብቻዬን አይደለሁም። እናንተ ከኔ ጋር ስለሆናችሁ ብቻዬን አይደለሁም ማለት ነው። ትናንትና እንግዲህ የተፈጠሩ ነገሮችን በደንብ በጣም የሚያስቁ ቪዲዮዎችንም እያየን ነው። ዛሬም እንግዲህ የተለያዩ ቪዲዮዎች ተለቀዋል። እነሱም ቪዲዮዎች ሀሳብ አስተያየት እንሰጥበታለን። ቡዜና ዴቭም መጥተዋል ከብሩክ ጋር ማለት ነው። አዛኝ መሳይ እነ ብሩክም አቤልም በሁለት ጎራ እየተሯሯጡ ነው። ሴራውን ልናጋልጠው ነው እያሉ አብርሃም በመድኃኒት ነው እንደዛ የሆነው እያሉ ነገር ለማራገብ የአብርሃምን ንግግሮችን እውነት ለማስመሰል እየተሯሯጡ ነውና ሆኖም ግን በጣም ደስ ያለኝ ነገር ቡዜም ሆነች ዳዊት ማለት ነው የአብርሃም ቤተሰቦች ማለት ነው ጉዳዩን ከጆሮም አልተቀበሉትም። እንደው በጣም የተናገረው ዳዊት በጣም እኔ ዳዊት ማለት ነው እውነት ለመናገር የሚገርም አስተዋይ የሆነ ሰው ነው። በቃ የሚገርም አስተዋይ ማለት ነው። ብዙዎቻችንን እውነት የሱ ንግግሮች እንዴት እንደሚማርኩኝ ልነግራቸው አልችልም እና ብዙ የምንማርባቸው ቃላቶችን ነው የሚናገረውና ከናንተ በላይ ሩታ አብርሃምን ታውቀዋለሽ ብሎ የተናገረበትን መንገድ በጣም በሚገርም ሁኔታ ነው ውስጥ የገባውና ሄርሜላ እንግዲህ ሰሞኑን በተፈጠረው ነገር በብስጭት ማለት ነው ብሩክ ጠፍታለች ብሎ ነበረ። የጠፋች አትመስልም፣ ግን ቤተሰብ አምሮባት ነው የመጣችው አይደል? እና እኔ እንደውም የጠበቅኩት በዚህ ልክ አይደለም፣ ተጎሳቁላ ምናምን በቃ የሆነ በቃ እኔ ያሰብኩት በዚህ አልነበረም። እንደውም በጣም አምሮባት እሷ አፏ ብላ አብርሃምን ዛሬ ቀጥረዋለች፣ ዳኒንም ቀጥረዋለች። ትላንትና እንግዲህ የሩታ ያደረገችው ነገር የዳኒ እጅ አለበት ብላለች። ዳኒ በሁለት ጎራ እየተጫወተ ነው። ከኔ ጋር ከአብርሃም ምንድን ነው የሚለው እኔና ሄርሜላ ፍቅረኛሞች ነን፣ ብዙ ላይፎችን አብረን አሳልፈናል። አንተን እየፈራች ነው እንጂ እሷ ከኔ ጋር ነው መሆን የምትፈልገው ምናምን የሚሉ ቴክስቶችን ምናምን ነገር ለአብርሃም ይልካል። ከሩታ ጋር ደግሞ አብርሃምን እንዴት ወጥመድ ውስጥ ማስገባት እንዳለባቸውና አብርሃምና ሄርሜላን እንዴት ማለያየት እንዳለባቸው ያሴራል እና እነዚህን ስራዎች ነው በዋናነት እየሰራ ያለው የሚል ሀሳብ ይዛ መታለች ሄርሜላ። ዳኒን አብርሃም ቢረዳኝም ዳኒ ደግሞ ከህይወቴ ላይ ሊወጣ አልቻለም፣ ከህይወታችን ውስጥ መውጣት አልቻለም እያለች ነው። ዳኒ እንግዲህ ታውቁታላችሁ፣ በጣም የማስመሰል ችሎታ ያለው በጣም የሚገርም ሰው ነው እና በማውራት ነገሮችን ውሸትን እውነት በማስመሰል ሚስል አይነት ሰው ስለሆነ ዳኒ በደንብ እናውቀዋለን። ካሜራ ላይ ስለሆነ ነው እንጂ እኮ አንቺ ለኔ ያለሽ ስሜት ምንም ይሄን ብዬ መናገር አልችልም እያለ በጣም ሲያዝጋት እንደነበረ መቼም አይታችኋል ቤተሰብ። እኔ በጣም ነው የተገረምኩት። የዳኒን ችሎታ ይለያል አይደለ? ከካሜራ ጀርባ ሌላ ጸብ የሚሆነውን እዚህ በጣም አቃጠልኩሽ እያለ የሚስቀባት ሰው ካሜራ ላይ ሲመጣ እኔ እኮ ለምን እንደዚህ ትሆኛለሽ? አንገቴ ስራ ለምታደርግ ተለጥፈሽ ትላንትና እኮ ከሀገር ይዘኸኝ ውጣ ስትይ ነበረ፣ ለምንድን ነው አሁን የፈራሽው? በሚል ሄርሜላ በቃ ጭራሽ ግራ እስኪገባት ድረስ ማለት ነው። እና በጣም የማስመሰል ችሎታ ያለው አይነት ሰው ነው እንግዲህ ዳኒ፣ ሁላችንም እናውቀዋለን። ጽጌንም እንደዚሁ ግራ ሲያጋባት የኖረ ሰው ነው። ሌሎች ልጆችንም ሌሎች ሴቶችንም ማለት ነው። አብርሃም ሩታንም ብዙ ጊዜ ስቃውን አብዝቶ እንደሆነ ከዚህ ፊት አንረሳም አይደለ? ዳኒ የሚረሳ አይነት ሰው አይደለም። በዚህ በሶሻል ሚዲያው ላይ ብዙ ተጽዕኖ ፈጥሯል ማለት ይቻላል። በማስመሰል ችሎታው ግሩም ነው ዳኒ ማለት ነው። እና እንግዲህ አብርሃም እየተረዳኝ አይደለም። አብርሃም በደንብ ነው የወቀሰችው ሄርሜላ። ለዚህ ሁሉ ተጠያቂው ራሱ አብርሃም ነው ብላለች። አብርሃም ደግሞ እኔ አይደለሁም፣ የማውቀው ነገር የለም፣
የተፈጠሩ ነገሮችን ምንም የማውቀው ነገር የለም። ሆኖም ግን የተፈጠረ ነገር የለም ብሎ ነገሮቹን ለማስተባበል ሞክሯል። ነገር ግን አልተሳካለትም ማለት ነው እና በቂ ምክንያት አይደለም። አስገድዳ አላጠጣችም። አስገድዳ ያደረገችው ነገር የለም። ፈልገ ነው። ልጅህን አይተህ መውጣት ትችል ነበረ። እነ ዳዊትም ያሉት ይህንን ነው። ልጅህን አይተህ መውጣት ትችል ነበረ። እዛ መቀመጥ ግዴታ አልነበረም። ልጁ አልተነሳም ለምትለው ምንም ችግር የለውም። በተኛበት አይተህ መመለስ ትችላለህ። በዛ ላይ ቪዲዮ እየቀረጸች እንደሆነ በደንብ አይተህ ነው የጠጣኸው። ይሄ አሳማኝ ምክንያት ነው እንግዲህ እና ለምንድን ነው ይህ ሁሉ ያስፈለገው? እኔ ስሜት የለኝም ወይ? ለምንድነው በስሜት የምትጫወተው ብላለች። እንግዲህ አሁን ሄርሜላ እያየች ያለችው የሩታን ህመም ነው ማለት ነው። ከዚህም ፊት ያሳለፈችው ሩታ ያሳለፈችውን ህመም ሄርሜላ እዚሁ ምድር ላይ ሆና እንግዲህ ያንን ነገር እያየችው ነው። አብርሃም እንግዲህ ለትዳር የሚሆን አይነት ሰው እንዳልሆነ በግልጽ አይተዋለች ማለት ነው እና አብርሃም ጎሎበት ሳይሆን የሚሄደው ሩታ ጉላበት ሳይሆን ባህሪው ስለሆነ ነው እንግዲህ የሚሄደው ማለት ነው እና እንግዲህ በፊት ምንድነው የምትለው ሄርሜላ ሩታ ስላጎደለችበት ነው፣ ፍቅር ስላጎደለችበት ነው ወደ እኔ የመጣው ብላለች አይደል? እንግዲህ አንቺ በዚህ ልክ ፍቅር እየሰጠሽው ሁሉ ነገር አንተ ያልከው ነው ልክ እያልሽው አንቺን ጥሎ ግን እዛ ሄዷል እና ምንድነው ታዲያ አብርሃም አንቺ ጋር ፍቅር ጎሎት ነው ሩታ ጋር ሄደው? አብርሃም ትዳር የሚባል ነገር አይገባው። ስለ ትዳር ሳይገባ ነው ወደ ትዳር የገባው። ይሄ ነው ትልቁ ነገር ማለት ነው። እየተወደዳችሁና እየተከበራችሁ ቤተሰቦቻችን እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ እንሂድና ቪዲዮን እያየን ደግሞ እንደተለመደው ሀሳብ አስተያየት እንስጥበት። አንደኛ ዳኒና ሩታ ተመካክረው ነው ይሄ ነገር ያደረጉ ያሉት። ሩታ መድኃኒት ሰጥታው ነው በእርግጠኝነት አብርሃም በዛ ልክ እንደዛ የሆነው። ምክንያቱም በዛ ልክ አይሆንም ነበረ እኔ በማውቀው ልክ ማለት ነው። ቢያንስ ብዙ ነገር ተነጋግረን አዲስ ህይወት ለመጀመር ብዙ ነገር ተነጋግረን ሰዎች ነበረና እንደማይፈልጋት በእህትና በወንድሞች ፊት እየተናገረ ነበረ። እሷ ግን እንግዲህ መድኃኒት ነው የሚለው ነገር ሩታም እንደዚህ የሚባል ነገር የለም ብላለች። በወንድሞቹ እና በእህቱ ፊትም እንደዛ ብሏል። የእሱ ጓደኞች ዛሬ እንግዲህ ሲያራግቡ የነበሩት ነገር እሱ ነው። አቤልም መድኃኒት ሰጥታው ነው አብርሃምም መድኃኒት ሰጣኝ ነው ምናምን ብሎ ደጋግሞ ሲናገር ነበረ። ግን መድኃኒት እንዳልሆነ ሐኪም ቤት መሄድ ትችላለህ ተብሏል። ለምን አልሄደም? መድኃኒት ከሆነ ለማረጋገጥ ሐኪም ቤት መሄድ ጥሩ ነበር አብርሃም ማለት ነው። እንቅልፍ መድኃኒት እንዳደረገችበት መረጃም ስለደረሰኝ እኔ ያን ነገር አድርጋ ነውና በዚህ ልክ ለምን ከህይወት ለመውጣት እንደማይሞክረው አላውቅም። ኦልሬዲ እንደጨረሱና እንደተፋቱ ነው ይሄን ነገር የማውቀውና አሁን ሄርሜላ እውነት ለመናገር አንቺ በመጎዳትሽን ያዝናለሁ እውነት ለመናገር ምክንያቱም ያለ ቦታ ነው የገባሽው። እሱ ነገሩ ነው ደስ የማይለው ነገር ግን ከሰው ህይወት ለምን አልወጡም ለምንለው አንቺም ያኔ ያደረግሽው ነገር ስለሆነ አንዳንዴ በሰዎች ላይ ስናደርግ ትክክል የሆነ በእኛ ላይ ሲደረግ ትክክል የማይሆንበት ምክንያት አለ ብዬ አላምንም። ስለዚህ ያደረግሽው ነገር ትክክል አይደለም። ያ ነገር ደግሞ ለአንቺ ተመልሶልሻል። ዳኒም ጠርቼዋለሁ። ዳኒ ከሩታ ጋር በዛ በኩል ከሩታ ጋር ተመካክሮ ይሄ ነገር ያደርጋል። እንደገና ደግሞ ለአብርሃም ደግሞ የሚያስጠላ ቴክስቶች እየላከለት ነው ያለው። ታይጋር ነገር እንዳለው ምናምን ነው እያደረገ ያለው እስካሁን ድረስ አልተወውምና ያንን ነገር ደግሞ ትተን ዳኒ በመሀላችን ሳናስገባ እኔና አብርሃም ደግሞ ስለቀጠልን እንደገና ተመካክረው ሩታና ዳኒ በዚህ ልክ መሆን አልነበረባቸውምና እንግዲህ ከአብርሃም ጋር የነበሩት ነገሮች ፈተዋል። ሄርሜላ ለምሳሌ በዳኒ ዙሪያ ላይ ያሉ ማለት ነው። ዳኒም እንግዲህ ዳኒ አይቀመጥም ሲጀመር ማለት ተንኮል ካሰበ የሆነ የሚፈልገውን ነገር እስካላደረገ ድረስ የሚመለስ አይነት ሰው አይደለም። ቤተሰብ ታውቁታላችሁ አይደለ? እስከ ጥግ ነው የሚሄደው እና አጀንዳዋን አዞራት ማለት ነው። በቃ አያችሁ፣ በፊት ሄርሜላና አብርሃምን ለመለየት በቴክስት በምን ለማሳመን ሞከረ። አብርሃም አልተቀበለውም ያንን ነገር ዞር አደረገና ደግሞ ከሩታ ጋር ማለት ነው። አብርሃም ቢሆን ልክ አይደለም በቃ ምክንያቱም ለምን ቁጤ እንደማይነግረኝ አላውቅም። ምክንያቱም እኔ ቢያንስ በዚች ጋር ህይወት ጀምረናል ብዬ አንድ ስቴፕ በሄድኩ ቁጥር እሱ ደግሞ ከጀርባ እንደዚህ ነገር ማድረግ እንደሌለበት በጣም ነው የተሰማኝ። ከምላችሁ በላይ ስቲል ቪዲዮ ላይ ያየሁት አልነገረኝም። ቢያንስ ሩታ ጋር እንዲሁ ነው ተስፋ የምታደርጊው እኮ እሱ እንኳን ገና ህይወት ልትጀምሪ አይደለም ህይወት የጀመረበትን እንኳን ጥሎ ነው የመጣው እኮ ሄርሜላ። አብርሃምን ባይዞ አንዳንድ ጊዜ ምን አለ መሰላችሁ ከሌላ ቤት ጥሎ መጥቶ እናንተ ጋር የመጣ ሰው እናንተን ጥሎ እንደማይሄድ በምን እርግጠኛ ናችሁ? እኔ እንደዚህ በድፍረት የምትጀምሩ ሰዎች ራሱ እኔ ትገርሙኛላችሁ እውነት ለመናገር ማለት ነው። ምክንያቱም ትናንት ከኔ ጋር የነበረች ሴት ዛሬ ሄዳ ከሆነ ገብቷችኋል። እዛ ጋም ስትሄድ ደግሞ እንደማትሄድ ያ ሰውዬ በምን እርግጠኛ ይሆናል? ስለዚህ አብርሃም ሩታን ጥሎ መጣ፣ አንቺን ጥሎ እንደማይሄድ በምን እርግጠኛ ነሽ? በምንም ምናምን ነገር። ሰላም ዳኒ፣ እንዴት ነህ? ሰላም ነኝ። አይጠበቅብኝ። ሰላም ነው
ዳኒ ሰሳት ነው ክብርን ጠብቀህ ቁም በስተክል እንግዲህ ዳኒ ካሜራ ስላየ በጣም ነው አክት የሚያደርገው። ካሜራ ስላየ ብዙዎቻችን እንግዲህ የእውነት ነው እንድንል ይፈልጋል። በጣም ነው የሚያስጨንቃት ማለት ነው። ካሜራው ስለሌለ ስለቆመ ነው ካሜራው ስላለ ነው እንደዛ እያስመሰልክ ያለው። ነገ ህዝብ እንደሚያየው ነገ አብርሃም እንደሚያየው ስላወቅ ነው። አሁን ላውራክ የምፈልገው ስነ ስርዓት ያዝ። ሰላም ትለኛለህ። በቃ ሰላም ተበቂ ነው። የት ነበርሽ? ያልኩሽ ነው ተማጋይበሽ እንደዚህ የሚያምር ጭራሽ ማለት ነው። አያችኋል? ተቆጣጣሪ ሚስቱ እንደ ሚስቱ አድርጎ የመቆጣጠር አይነት ነገር ስሜት ማለት ነው። ለማስመሰል በጣም ነው የሚችልበት። በቃ ግን አብርሃምን ሳገኘው ነው። ግን ደግሞ አንተ እና ወይዘሮ ሩታ በመሀላችን ገብታችሁ የምታደርጉት ነገር ስላለ ዛሬ በዛ ጉዳይ ላውራክ የሚፈልኩት ገባ። አስፈላጊ ከሆነ አናፍቅሽም። አስፈላጊ ከሆነ ካሜራው ዝቅ ብሎ ማውራት እንችላለን። ገባ። በዚህ ልክ ማስመሰል አይጠበቅብህም። ሄርሜላን እንግዲህ በጣም ነው እያጨሳት ያለ ጨጓራ እስኪጨስ ድረስ ማለት ነው። ዳኒ በጣም እያፌዘ ማለት ነውና ተናዳ ስታወራ ማለት ነው በጣም ይታየኛል ማለት ከዚያች የሚያምርሽ እንደዚህ መቆሳተር እንደዚህ መሆንሽ ነው ገጥ ነው። ዳኒ አንዴ ክብር አይገባህም። አንተ ክብር አይወድልህ፣ ስርዓት አይወድልህ እንዴ? በቃ ስርዓት ባለው መልኩ እያወራሁ ነው ያለሁት። ገባህ? ህይወቴ ላይ መተህ እየገባ ስላለ እሱ ነገር ላውራህ የፈለኩት ቢያንስ ስለምን ህይወቷ ላይ ዳኒ ህይወቷ ላይ ነው ያለው። እባክህ ውጣላት። ታውሪ የሚገባው በላይ እንደ ድሮ እንደሚተዋወቅ ሰው ብዙ ነገር እንዳሳለፈ ሰው ለማቀፍና ሰላም ለማለት አትሞክር። እኔ ሄርሜላ ታሳዝኛለሽ። አሁን ህይወቴ ላይ ገባ ምናምን ለምትይው ነገር በቃ ህይወትሽ ላይ አልገባ ማለት ይቻላል። አብርሃም ፈልጎ ፈቅዶ ሄዶ ላደረገው ነገር ዳኒ ምን አደረገ? አንድ ሰው ፈልጎ መጥቶ ወጥመድ ውስጥ ከገባ ገባ ነው በቃ አለቀ። ያውቃል እኮ እዛ ምን ሊፈጠር እንደሚችል ያውቃል። እያወቀ ነው የሚሄደው። እናንተ የምታዩት ሄርሜላ አለች ምን ያስመጣ አሁን ወደ ካሜራው ሲመጣ እንደዚህ እንደተቀየርሽ የሚል ስሚኝ እኔ እናት አሁን እሱ ይለማል እዚህ ጋር ነፃ መሆን ትችላለሽ። ችሎታ ይለያል። እውነት ትናንትና ከሀገር ልጅሽ እንደወጣ ምናምን ጠይቅሽኛል አይደል? መስመር እንድታልፍ አልፈልግም። ሁሌ አንገት ስር ነው የምታድረው አይደል? ዛሬ ምን አዲስ ነገር ተፈጥሮ እንደዚህ ብቻ አላውቅም። አንገቴ ስር ነው የምታድረው። ኧረ ዳኒ በጣም አንቺ በእኔ ደስተኛ ነሽ። እሺ ስለኔና ስለአንተ እጅ ወደዛ ወርድልኝ። ወጥቶ ነው ማለት አብርሃም እኮ ሚስት አለው ልጆች አሉት። ፈቷል አብርሃም ላስታውስክ ልጅ አለው ምን አለው ተቀብለዋለች። ከነ ልጁ ነው የተቀበለችው። ትዳር ካለው ልጅ ካለው እጅ ወደዛ ወርድልኝ። አብርሃም ፈልጓት ነው ቤቷ ድረስ ሄደው አልፈለጋትም። አስክራው ነው እንደገና ደግሞ የእንቅልፍ ላይ ሰታው ነው። ይሄ ነገር ደግሞ አንተ በደንብ ታውቃለህ። ምክንያቱም ባለፈው ዕለት የተመካከራችሁት ነገር ሰምቻለሁ። ገባ? አዎ ዳኒ ይሄን ከማድረግ ወደኋላ የሚል አይመስለኝም በእርግጠኝነት ማለት ነውና እየሆነ ባለው ነገርም ዳኒም ሩታን በነገራችን ላይ እየተዝናኑ ነው። እየሆነ ባለው ነገር በጣም ነው ዘና እያሉ ያሉት። ልትጫወትበት ምን ነው በደንብ ታውቃለህ። ልትጫወትበት የምታውቀው ገዳ ነው። ምንም አዲስ ነገር አይደለም። ልትነግሪኝ የነበረው ልነግረው የቀጠርነው ነገር እንዴ ዳኒ ስለምን አወራሁኝ? ሄርሜላ በጣም ትናንት ተናዳለች። ሄደህ ከሩታ ጋር እንደዛ በማድረግ በጣም ነው የተናደደችው። ገባህ አይደል? ምንድነው? ቆይ ዳኒ ቆይ እሷ ትናገር እስቲ። በቃ ልቧን ሰታ ነበረ። በጣም አምናህ ነበረ ምናምን እና አንተ ደግሞ እምነቷን የሰበርክባት። እምነቷን ስለሰበርክባት ከዚህ በኋላ እንደማትፈልግ ነው እየነገረችኝ ነበረው። ገባህ? ቅድም ግን ትወጂኛለች ሲላት ነበር አይደል? አሁን ግን አብርሃም እንደማትፈልግ አላወራሁም። እንዴት ነው ማለት ሰላም አታወራም እንዴ? አንተም እንዴት ነው ተከታተል? አንተ መኖርን ባግ ያመጣመበት ሲጀምር ስለምወደው ስለማፈቅረው አይገርምህም? አንተ ጋር አንድ ነገር የምታፈቅሪው ሳይሆን የሆነ ነገር አድርጎብሻል ወይ ታሰራዷለሽ እንጂ በጣም ጭራሽ መድኃኒት አድርጎባት ምናምን ነገር። ኧረ ዳኒ ትናንትና ከሌላ ሲጋ ሆኖ የመጣ ሰው አትቀበይም። እሺ በመጀመሪያ አውለሻል ያኔ መንቀት አለሽ። እሺ ንቂ ከማን ጋር እንደተጋጨ አታውቅም። ዳኒ አልተሳካለትም እውነት ለመናገር። ሄርሜላ ግን በጣም ያከሯችኝ ቦታ እኔ አሳያቸዋለሁ። ቤተሰብ ከዚህ የተሻለ ደግሞ ብዙ የምናሳይሽ ነገሮች ይኖራሉ። ጠብቂ። በጣም ደብሮኛል። አሁንም ቅድም ያው ዳኒ ስላለ በጠላት ፊት ደስተኛ እንዳይሆን ነው ዝም ያልኩህ። ገባ? አዎ የምሬ ነው። ቅድም ያልኳቸው ነገር ይሄ ነው። በቃ ሴት ልጅ በሌላ ሰው ፊት ካከበረቻችሁ ጀግና ናት። በደንብ ታውቃለች ማለት ነው። በቃ በዳኒ ፊት አብርሃምን ላለማዋረድ፣ አብርሃምን ላለመናገር ጥረት አድርጋ አብርሃም ሲሄድ ግን ስሜቷን የገለጸችበት በጣም ደስ የሚል ነው። ዳኒ በነበረ ጊዜ ግን በቃ ሁሉን ነገር እንደተወችው አድርጋ አብርሃም ላይ ተጠምጥማ ምናምን አብርሃም ላይ ተጠምጥሞ በጣም ደስ ይላል እውነት። በቂ ምክንያት አይሆንም። አብርሃም ልጅን አይተህ መውጣት ያንተ መብት ነበረ። ጠጣ ስትልህ መጠጣት አልነበረብህም። አብርሃም ልጅ አይደለም አውቄ ፈልጌ ምናምን ነገር ምናምን። አይ አብርሃም እንደው መኮላተፍ ሄርሜላ ደብራትን ቤት ቁጭ ብዬ እናንተን ቪዲዮ እንደዛ እያየሁኝ ከዛ በኋላ ስትደውል አታነሳም። ነገር አታድርገኝ። ምንም ከዚህ በላይ ምን ይፈጠር? አብራችሁ ካደራችሁ ምን ይፈጠር በምን አውቃለሁ? አዎ አብረው አድረው ምንም አልተፈጠረም ብለዋል። ተፈጥሯል እያለ እንግዲህ ቤቱን በአንድ እግር ያቆመ ሰው ነው። አሁን ደግሞ ምንም አልተፈጠረም እያለ ነው።
እስከ መቼ ነው እንደዚህ ይሆን እናንተ በመቀጠል የምንችለው? እስከ መቼ? እኔ አላሳዝንም። በነገራችን ላይ ሄርሜላ ምን ያህል እንደሚያም እንኳን አየሽው። ሩታ ምን ያህል ሲያማት እንደነበረ ማየትሽ በጣም ነው ደስ ያለኝ። አሁን ጋር እንደዛ ስማይተኛል እንደዛ ላይ እየተቀመጠች ምናምን ከዚህ በኋላ ማየት አልፈልግም። ከዚህ በፊት ያለው ነገር አልፏል። ይሄ የድሮ ህይወት ነው። ገባክ? በአንተ በኩል ለሚመጣብኝ ነገር ቢገባክ ችዬ ነው እስካሁን ያለሁት። አንተ ደግሞ ልታስከብረኝ ነው እንጂ ልታስንቀኝ አይገባም። እውነት ነው። ወንድ እስከሆንክ ድረስ በአንተ ዙሪያ ላይ ለሚመጣው ነገር ማስከበር ነው ያለብህ። አየህ፣ እሱ አስከብሮ አያውቅም፣ ሩታንም አስከብሮ አያውቅም። እንዲሁ ነው የምትለፊው። በቃ በጣም ቅርታ። በዚህ መልኩ መቀጠልም አንችልም። ከዛ ባለፈ ደግሞ መስመርን ለማስተካከል ሞክር አብርሃም። ከቻልክ ግዴን አትያዘኝ። ለማንኛውም ከዚህ በላይ መቆየትም አይጠበቅብኝም። የተሻለ ምክንያት ትሰጠኛለህ ብዬ ነበር ያሰብኩት፣ ግን ደግሞ ምንም አላውቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ ደግሞ ስሜት እያየሁብህ አሳማኝ አይደለም። በቃ የአብርሃም ምክንያቶች አሳማኝ አይደሉም። ሊሆን አይችልም። በቃ መተህ ስላወራኝ በጣም አመሰግናለሁ። እና ብሬክ ስሆን እኮ አንተ ምንም የታየው አይደለም አይደል እንዴ? ውስጥ ተራርቀን ደግሞ አብርሃም እንድችል በግድ አድርጎ ያው እንግዲህ በእጅ ያመጣኸው ጦስ ነው። እንግዲህ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።